እሺ እና አሁን ከየት ጀምሬ ከየት እንደምጨርሰው አላውቅም። እና የሆነ ፎቶ ተፖስቶ አየሁ። የምን ፎቶ? ሁለቱ አብረው ሆነው ማለት ነው። ማንና ማን? ባለቤት ያው ታውቀዋለህ። ከዛ አልነገርሽንም እኮ ከማን ሁለቱ ፖስት ተደርጎ አየሁ ስትይ ምንም በቃ ባለትዳር ነኝ እኔ ሰው ሀገር ነኝ። ከዛ ባለትዳር ነበር። ከዛ ባለቤቴ ከሌላ ሴት ጋር ፎቶ ፖስቶ አየሁ። ልጅ አለኝ። ውሽማው ጋር ማለትሽ ነው? አዎ። ምን ላይ ፖስተው? ቲክቶክ ላይ ፖስታችሁ ራሱ ነው? አዎ። እሺ። ከዛ ይሄ ነገር ምንድነው ምናምን ብዬ ሳይ ከዛ ወደ እሷ ቤት ነው የገባሁት። የሷን እሱ ኮሜንት የኔ ውድ ምናምን ብላ እንትን አድርጋለች፣ ኮሜንት ላይ ጽፋለች። ከዛ የሷን ነክቼ ወደ እሷ ቤት ስገባ በቃ የተለያየ እኮ የኔ ህይወት የኔ ውድ አንለያየ ምናምን ብሎ እሷ ላይ ጽፏል፣ ኮሜንት ላይ ማለት ነው። አንቺ ቲክቶክ ማትጠቀሚ ነው የሚመስለው ወይ እንደሌለሽ ነው የሚያውቀው? ያውቃል ቲክቶክ እንደምጠቀም። ቲክቶክ ደግሞ በጣም ከማሽቃበጡ የተነሳ ክፉ ለሚፈለገው ሰው ሄዶ ነው የሚያደርሰው። አንዳንድ የማይረቡ ነገሮች እኮ ፖስት ብታረጉ ማንም ሰው እኮ አያየው ምናምን፣ ግን እንዲህ አይነት ነገሩ ለሚፈለገው ሰው ሄዶ ያሳያል። ኮመንቱንም ምኑ ነው። እሺ ከዛ መጨረሻ ላይ የሱ ይሄን ፎቶ ላኩ ለሆነ ጓደኛዬ ስልክላት፣ ይቺ ልጅ ታውቂያታለሽ ምናምን ስላት፣ አዎ እንዲህ ነች ምናምን አለ። ከዛስ እንዴት ነው ስላት፣ ያው እንዳየሽው ነው አለችኝ። ራሷን አወራሻት? አይ እሷን አላወራትም፣ ከጓደኛዬ ጋር አወራን። ፎቶን እንዳየሽው ነው ምናምን አለችኝ። እሺ ከዛ ስደውልለት ስልክ አያነሳልኝም፣ እየደወልኩለት ማለት ነው። እሺ ሁለተኛ በመስመር ካርድ ገዝቼ ስደውልለትም አያነሳልኝም። እና ማለት እስካሁን የሁለት ዓመት ደሞዜ ስልክ የነበረው እሱ ጋር ነው። እጅ ላይ አሁን ምንም 5 ሳንቲም የለኝም። በጣም ብዙ ንብረቶች አሉኝ። ማለት ከዚህም በፊትም ስደት ላይ ስለነበርኩ ያፈራኋቸው ነገሮች አሉ። አሁን ልሂድም ብል እንዴት ልሂድ? እሺ ሁለተኛ ልጁን ትምህርት እያስተማሩ አይደለም። ከቤተሰቦቼ አግሎ ነው እያኖረ ያለው። ከቤተሰቦቼ ጋር እንዳይገናኝ ምናምን ማለት ነው። እና አሌክስ ከየት አውርቼ ከየት እንደምጨርሰው አላውቅም። እና ምን ትለኛለህ? ለመጨረሻ ጊዜ አወራችሁት መቼ ነው? ቆየን እኮ። ምን ያህል ጊዜ ሆነ? ማለት ቆየን ስንል እንዲህ ያወራኛል ምናምን ብዙም አልቆየም። ገንዘብ አሁን ትልኪያለሽ? የራሴን ህይወት ምን መሰለህ ልመጣ ነው ምናምን ብዬ አልኩ። ማለት ልመጣ ነው ኮንትራቴንም እየጨረስኩ ነው ምናምን ስለው ምን አለኝ፣ ተይኝ እኔን የራሴን ህይወት ልኑር አለኝ። እጄ ላይ ምንም በሌለበት ሰዓት ማለት ነው። ያው ያውቃል ሁሉን ነገር እሱ ስለሚያውቅ ስለምልክለት የራሴን ህይወት ልኖር ነው ሲለኝ፣ እንዴት ነው የራስህን ህይወት የምትኖረው ምናምን ስለው፣ በቃ እኔ ላግብቼ ምናምን ሳይሆን በቃ ኑሮ ማያዝ አልፈልግም አለ። ልጁስ ምናምን እኔና ልጁስ ስለው፣ ልጁን እይዛለሁ አሳድጋለሁ ግን ምናምን አለኝ። ለብር ራሱ ላኪ 500 ምናምን 500 ሺህ ብር በሱ የተነሳ የተበላሁት ብር አለ ራሱ ላኪ ብሩኝ ማለት ነው። ብዙ ብር ነው ላክሽለት? በቃ እንዳለ የምታገኙ ለሱ ነው የምትልኪው? 2 ዓመት ደሞዝ የለም ያው ህይወት ነውና። እሺ ከዛ መጨረሻ ላይ ነው እንደዚህ ነው ምናምን ስለው፣ አዎ የራሴን ህይወት ነው በቃ መሳፈር የለብኝም የሆነ ትንሽ የተወሰነ ንብረት መያዝ አለብኝ ብዬ እንደገና ሌላ ቤት ቀየርኩ ማለት ነው።
ማለት ፍርድ ቤትን ብትከራከር ሁሉ ነገር ያስፈልጋል እጅ ላይ። ከዛ ቤት ቀይር። አሁን እሺ ቤት ቀይሬ እየሰራሁ ያለው ውስጤ በቃ ልሰራ አልቻልኩም። ህይወቴን ላስቀጥለው አልቻልኩም። ገብቷል። በቃ ከሱ ጋር ያለውን ነገር ሳስበው፣ ከቤተሰብ ያለውን ነገር ሳስበው፣ ብዙ ነገር ስለሱ ስባል የነበረው በሙሉ በቃ እየመጣብኝ ህይወቴ ላይ ስራ መስራት አልቻልኩም። እና መጥፎ ነገር ነው የሚቀረጽብኝ። በቃ ያልሆነ ነገሮች በቃ ለምንድን ነው የምትኖሪው የሚል መንፈስ ይዞኛል። ለምንድን ነው የምትኖሪው? አዎ እኔ በቃ ከራሴ ጋር ጥያቄና መልስ ሆኖብኛል። ለምን ከዛም በፊት 4 አመት ሙሉ ነው የሰራሁት። ከ4 አመት ደግሞ ህይወት ነው ብዬ ደግሞ ገባው። በጣም ብዙ ነገሮች አሉ አሌክስ፣ የማልናገር የማልዋራው ነገር ማለት ነው። ግን አሁን በህይወትና መካከል ውስጥ ሆኜ ነው እየተሟገትኩ ያለሁት። አይዞሽ እስቲ ተረጋጊ፣ እንዳንጭሽ እስቲ ሚውት አድርጊ። ተረጋጊ። አያችኋል? እቺ ጃውን ስገባ ስስቅ ነበር፣ አይታችኋታል? የሚስቁ ሰዎች ውስጣቸው በጣም ከባድ ህመም ያለባቸው ሰዎች ናቸው። ጥርሱን ሰዎች ሲያሳያችሁ አትመኑ። ለዛ ነው ታግሼ የማዳምጠው። ሰው ሲስቅ እጠራጠራለሁ። የሚያለቅስ ሰው ይሻላል። ሰዎች ልጅ መጀመሪያ እየሳቀች ነበረ። የቀልድ ምናምን የመሰላችሁ ሰዎች አላችሁ። ራሱን ለማጥፋት የሚያስብ ሰው እየሳቀ ነው ራሱ የሚያጠፋው የሚሞተው። ተረጋጊ የኔ እናት። አሁን አንቺ አንደኛ ነገር መሞት ማሰብ ወይም ራስን ስለማጥፋት ማሰብ በሰማይም በምድርም ወንጀል ነው፣ ስህተት ነው። አሁን ያለሽበት ስሜት እንዲሁ እንዳለ አይቀጥልም። የማረጋግጥልሽ ነገር ይቀየራል። ጥሩም መጥፎም ነገር እንደሚቀየር ማመን አለብሽ። በመጀመሪያ ነገ ይህም ቀን አልፎ ጥሩ ነገር ይመጣል ወደ ህይወትሽ። ሳቅ፣ ደስታ፣ ምቾት፣ ይሄ ያለሽበት መጥፎ ስሜት ይጠፋና በጣም የደስታ የከፍታ ዘመን ይመጣል። ያም ያልፋል። ያም አልፎ የመከፋት ዘመን ይመጣል። ሁሉም ነገሮች ተቀያያሪ ናቸው። እሺ ይህን ምልሽ እያጽናናውሽ አይደለም፣ ልብ በይ። እግዚአብሔር ምስክሬ ነው ብሽ ፋክቱ ነው፣ ሐቁ። እኔም ፊልም አድርገው ነው ምነግርሽ። በከፋኝ ሰዓት ላስብ የምችለው ወይም ማሰብ ያለብኝ ይሄ መከፋት ያልፋል። በምቾት በድሎት በከፍታ በጥሩ ነገር ሁሉ ነገር የተስተካከለ ነገር ውስጥ ስሆንም እንደሚያልፍ ነው ማስበው። አልመጻደቅም። እንደሚያልፍ ካሰብኩ ክፉም ደጉም እንደሚያልፍ ካሰብኩ ደጉ ዘመን ላይ አልንበላጠጥም። ከኔ በላይ ማንም ሰው የለም ብዬ አልራገጥም። ምክንያቱም ይሄም አልፎ ነገ ማጣት አለ፣ ሳጣም ይሄም አልፎ ማግኘት አለ። ስለዚህ በሁለቱም ነገር ውስጥ ማሰብ ያለብሽ ይቀየራል። ከአንቺ የሚጠበቀው ትዕግስት ብቻ ነው። አንቺ እንኳን ምንም ጥረት ሳታረጊ ዝም ብለሽ አሁን ያለሽበትን የጨለማ የመከፋት ጊዜ ዝም እስቲ ይለፍ። እስቲ እንደው በቃ እንደ መኪና እንደ ባቡር የሚለፍ ብለሽ ቁጭ ብትይ ያልፋል። ማለፍ የተፈጥሮ ግዴታው ስለሆነ ነው የሚያልፈው። እሺ ጥረት ባታረጊ እንኳን ነው እያልኩሽ ያለሁት። ስለዚህ መኖር አለብሽ፣ መኖር ነው የሚገባሽ። ተክደሻል አይደል? 2 ዓመት 3 ዓመት የለፋሽበትን ልፋት ገንዘቡን ወስዶ ሰውየው ሌላ ሴት ጠበሰ። ከገንዘቡ በላይ ህይወትሽን አትርፈሻል የኔ እናት። እንደገና ማበብ ትችላለሽ። እንደገና እንዲያምርብሽ ማድረግ ትችላለሽ። ያ ህይወትሽን አትጪው እንጂ ያጣሽው ነገር በሙሉ ታገኘዋለሽ። እመኚ። ገንዘቡን ግጥም አደረገሽ የዚህን እጥፍ መስራት ትችላለሽ። ራስሽን ካጣሽውና ራስሽን ብታጠፊ ግን ያጣሽው ነገር በሙሉ ጠፋ እኮ። በቃ አለቀ። ከሰርሽ። አሸናፊ መሆን ትችላለሽ። እልህ የያዝሽ አሁን ሁሉንም ነገር አጥር ስር ያውን ከዛሬ ጀምሮ ከዚህ እንደወጣሽ እንደ አዲስ መግለጥ ትችላለሽ ህይወትሽ። ስለሱ አትስሚ፣ ስለሱ አትይ፣ ስለሱ አትናገሪ። የትም የሱን ጉዳዮች ቲክቶኩን ምናምን ሰርጂ፣ ዲሌት፣ ብሎክ አድርጊ። ከዛ እንደ አዲስ ገጽ ግለጪ፣ ጸሎት አድርጊ፣ ወደ ፈጣሪሽ ተመለሽ። አንቺ አትራፊ ነሽ እንጂ ከሳሪ አይደለሽ። ምክንያቱም አልገፋሽም፣
አልጣልሽም፣ አልካድሽም። ስለዚህ ህይወትሽ ያማረ ነው የሚሆነው። እርግጠኛ የተገፋችሁ ሰዎች ህይወታችሁ ያማረ ነው የሚሆነው። በሙሉ አፌ ልነግራችሁ የምችለው ነገር። ምክንያቱም ሁልጊዜ ፈጣሪ ከተገፉ ሰዎች ጎን ነው የሚቆመው፣ ወደዳችሁም ጠላችሁ። በዳይ ከሆናችሁ ግን እመኑኝ የዛሬ ምቾታችሁ ጊዜያዊ ነው፣ ነገ ትከፍሉታላችሁ ዋጋው። ተበዳይ ከሆንሽ የዛሬ መከፋትሽ ጊዜያዊ ነው፣ ነገ ይከፈልሻል። ህይወት እንደዚህ ነው የሚሰራው። ስለዚህ ቀና በይ፣ ገንዘብሽን ያዣውን ከዛሬ ጀምሮ። ገንዘብ ቆልለሹ ህይወትሽን አያተርፍልሽም። ብታጩም ህይወትሽ አይጠፋም፣ መልሰሽ ታገኘዋለሽ። ጤናማ ሁኚ። እግዚአብሔር ጤናና እድሜውን ስለሰጠሽ አተመስገን በይ። የ2 ዓመት ገንዘብ ነው አይደል? ከዛሬ ጀምረሽ ሲሃብለሽ የምታገኘውን ገንዘብ ሴቭ አድርጊ። ለልጅሽ ማድረግ ያለብሽን አድርጊ። ቆንጆ ሁኚ፣ ራስሽን ጠብቂ፣ ይመረብሽ፣ ዘንጭ። ሰዎች አፋቸውን ከፍተው የሚያዩዋት ሴቱ ሁኚ። ዋው እንዴት ነው የምታምረው! በራስ መተማመንሽ ያድጋል። ተወዳጅ እንደሆንሽ እንደገና መወደድ እንደምትችይ ታስቢያለሽ። ማንን ያጣው ማንን እንዳጣ ጊዜ ያሳይሻል። አሁን የሚሰማሽን ስሜት አትመኝው፣ እመኚ፣ ጊዜያዊ ነው። ማንን እንዳጣ ጊዜ ነው የሚያሳይሽ፣ ጊዜ ነው የሚነግርሽ። ይወድቃል ይሄ ሰውዬ እኮ ነገ ሆዴ አንጀቴ ካላንቺ መኖር አልችልም ይላት የነበረች ሴት ብድሩን ከፍላው ትሄዳለች። ሰው ሁሉ የዘራውን ያጭዳል። ማግጣችሁ በሰው ላይ ከሄዳችሁ ይማገጥባችኋል። በሰው ላይ ገንዘብ ወስዳችሁ ተረማምዳችሁ ከሄዳችሁ እናንተንም የሚወስድባችሁ ይመጣል። ሰው ሁሉ ባረገው ልክ ይከፈለዋል። ይሄን እርግጠኛ ሆኜ ነው የምነግርሽ። እያጽናናውሽ የሆነ ሞራል ምናምን እንዲሰማሽ አይደለም። ታስታውሽኛለሽ ቀን ሲተካ ብሎኝ ነበር ብለሽ። የህይወት ህግ ነው። እሺ እናት፣ ሰው ሁሉ የዘራውን ያጭዳል። ስለዚህ ደስተኛ ሁኚ። አንቺ ከፊትሽ የሚገጥምሽ ነገር በጣም የተሻለ መሆኑን በዚህ ምንም ሎጂክ ውስጥ ምናምን ሳትገቢ እንዲሁ በቃ በየዋህነትና በሞኝነት እንኳን ብታስቢው ግልጽ ነው ላይምሮሽ። የተገፋ ሁሉ ፈጣሪ እጅ ላይ ነው የሚወድቀው። ደሞዝሽን ያዥ። አሁን 1000 ብር የሚከፈልሽ ቢሆን 100ዋን እየተጠቀምሽ 90ዋን ማስቀመጥ፣ እንደገና መታደስ፣ እንደገና ራስሽን አፍርሰሽ ስለመስራት። ከዛ ህጋዊ ጋብቻ ከሆነ ያላችሁ ደግሞ ሰውየው ሂሳብ ሰርቶ ነው የሚመጣው። እዛ ጋር ሲወድቅ አንቺ ጋር እንዴት መስዋለች አይደል? ሚስት ያደለች የሰራችውን በሙሉ ከፋፈላለሁ ላይ ይመጣል። ብልህ ሁኚ። ጥቅመኛ ሰው እንደዛ ነው የሚያስበው። ስለዚህ ገንዘብሽን ትይጂና ምን ታደርጊያለሽ? ልክ ወደ ሀገርሽ ልትሄጂ እስቲ ምን ታደርጊያለሽ? በእናትሽ ወይ በምታምኚው ሰው እንዲያዙልኝ ትይና አገርሽ ገብተሽ ቁጭ ብለሽ ከሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ትዘጊያለሽ መጀመሪያ። ስለዚህ ሂሳብ ይሰራል እሱ። አሁን ሰርታን ብትመጣ እሷን እንትን እላለሁ። ፍቺ እንኳን ብትጠይቂ ሄደሽ ሲባል እንደውም ለእሷ ስጣት ነው የሚባለው። ስለዚህ ያንን ነገር ከጨረሽ በኋላ የራስሽን የለፋሽበትን ነገር ገንዘብሽ ታደርጊያለሽ። ከዛ ከልጅሽ ከህይወትሽን ትቀጥያለሽ። ሲንግል ማም ሆነሽ ብትኖሪ ባይዞ እኔ ሲንግል ማሞችን ሳይ ከአንድ ሲንግል ማም ሴት ጀርባ አንድ ቀሽም ወንድ እንዳለ ነው ማስበው። አንዲት ሴት ወዳና ፈቅዳ ሲንግል ማም አትሆንም ባይዞ። ምክንያቱም ሲንግል ማም መሆን ለአንድ ሴት በማህበረሰብ ውስጥ እንዴት እንደምትታይ ታስቡታል። እሱን አትፈልገው። ፈልጋ ወይም አታረገውም በራሷ ወይም ወደው ተገዳ ነው ሲንግል ማም የምትሆን። ሲንግል ማም የሆኑ ሴቶች ምርጫ ያጡበት ህይወት ስላላቸው ነው እዚህ ውስጥ የገቡት። ጥንካሬውን ነው ማየው። እኔ ማየው ነው ምናቸው። ሌላ ሰው ማየውን አለው ስለሌላ ሰው ያገባኝ። እኔ ማየው ግን አንድ ሲንግል ማም ሳይ ጥንካሬዋን ነው ማየው። በራሷ ለብቻዋ ወጣ ህይወትን ስትጋፈጥ ልጇን ስታሳድግ ለብቻዋ ፋይት ለማድረግ ስትወጣ ከኋላ ተገፍታ ነው። አንድ ማይረባ አንድ ቀሽሙን በህይወቷ ውስጥ ነበር። ገብቶሻል? ምንም እንዳትፈሪ። ጠንካራ ሴት ነው የምትሆኚው። አሁን ከዚህ በኋላ የማትሰበሪ ነው የምትሆኚው። አምሮብሽ በጣም ጠንካራ ሴት ሆነሽ የቢዝነስ ሰው ሆነሽ ከስደት ህይወት ወጥተሽ ደስተኛ ሆነሽ ከልጅሽ ጋር ስትኖሪ ከተፍ ይላል ሰውየው። እዚህ ጠግቦ እንደገና ደግሞ አንቺ ጋር ያኔ የአቋም ሰው ሆኚ እንዳትታለይ። ከቆረጥሽ ቆርጠሽ መጣለሁ። ስለዚህ እንደገና ተነሽ። የምን ተስፋ መቁረጥ የምን መጥፎ እልህ የያዝሽ በእልህ ተነስተሽ
በበቀል መንፈስ ራስሽን የተሻልሽ አድርገሽ ስለመበቀል አስቢ። በቀሉ ግን ምንድነው? ራስን የተሻለ ማድረግ ነው። በቀል ማለት የጎዱሽ ሰዎች ከፍ ብለሽ ስትበሪ እንዲያዩሽ ማድረግ ነው። ተግባባ? ግልጽ ነው። ገብቶኛል ያልከኝ ሁሉ ማለት ነው። ግን አሁን ምን እንደሆነ ታውቃለህ? ልጁ ከሱ ጋር ነው ያለው። ልጁን ትምህርት እያስተማሩ አይደለም። የኔ ህይወት አንዴ ተበላሽቷል፣ አበላሽቶታል። ከቅድሙ ከበፊቱም ተበላሽቷል። ግን አሁን በቃ ልጁ ከሱ ስር እያስከተለ አዲስ አበባ እሷን ሊያዝናና ሲሄድ ከአዲስ አበባ ይዞት ነው የሚሄደው። እኛ ሊያስጠጋን አሁን ነይ መምጣት አለብን። እዚህ ጋር ከገባው ስንት ወሬ መሰል 7 ወሬ ነው እዚህ ቤት ከገባው ማለት ነው። አሁን ቤተሰብ መምጣት አለብሽ። የእናቴ ቤት አይደለ እዚህ ዝግት አድርጌው አይደለም መጣ። ያው ታውቀዋለህ አንተ፣ ሁሉም ያውቀዋል ስደት ላይ ያለውን እና ብዙ ንብረት አለኝ የኔ እዛ ማለት ነው። አሁን አንቺ እሱ ጋር ብትለፊ ብትገሪው ምንም ትርጉም የለውም። ስትመጪ እኩል ያው ፊርማ አለን፣ ጋብቻ አለን፣ ጋብቻው እንዳለ ስላለ ማለት ነው እኩል ነው የሚቀረድደው። ያንቺ መልፋት ምንድን ነው? እና መምጣት አለብሽ። እሺ አሁን ምን መሰለሽ፣ አሁን ተረጋጊ። መጀመሪያ ይኸውልሽ ከዚህ መንፈስ ውጪ እኔ የምፈልገው ይሄ መኖር አስጠላኝ ገለመል የሚለው መኖር እኖራታለሁ። እኔ ልንገርሽ የፈለገ ነገር ቢገጥመኝ እየፈረድኩብሽ አይደለም። ሞት ራሱ ቢመጣ ተከራክሬ ሸውጄው ነው የምኖረው። እንድኖርለት ነው ፈጣሪ የሚፈልገው፣ እንድሞት አይደለም። እንድሞት ቢፈልግማ በዚህ ሰዓት ነፍስና ስጋዬን ለመለየት የሰራኝ አይደለ? በጣም ቀላል። እስካሁን እየተነፈስኩ ያለሁት እስቲል በቃ እንድኖር ፈልጓል ማለት የሆነ ፐርፐዝ አለው ማለት ነው፣ እንዲቆይ የፈለገበት። ስለዚህ መኖር ነው የአንቺ ምርጫ። አሁን በራስሽ ፈቃድ ልታጠፊው አትሞክሪ። ሁለተኛ ነገር አሁን ሄደሽ ይህንን ነገር መፍታትሽ በጣም ኢምፖርታንት ነገር ወይም ቦታ ማስያዝሽ። ያልቻልኩም ገና መግባቴ ነው 7 ወሬ ምናምን። ከቻልሽ እድል ስጡኝ ብለሻቸው ቢፈቅዱልሽ ከሆነ አንድ አፍታ ሄደሽ መስመር አስይዘሽ ልጅሽ ትምህርት ቤት የመማር መብት አለው በህጋዊ መንገድ። ገብቶሻል? እሱ ልጁን አሳድጋለሁ ብሎ ቢወስድ እንኳን የልጁን ሰብአዊ መብት የመጠበቅ መብት አለው፣ ግዴታ አለበት። ትምህርት ቤት የማስገባት በአግባቡ ካላሳደገ እኮ ይወሰድበታል። ገብቶሻል? በአግባቡ ካላሳደገ ልጁን በአግባቡ ማይዝ ከሆነ እንዴ ሌላ ሀገር እኮ እንደውም መንግስቱ ላይ ይወስዳል አይደል? እኛ ነገር አላውቅም። ሌላ ሀገር የገዛ ልጅን በአግባቡ ካልያዝከው የወለድከው እንግዲህ አውሮፓም አሜሪካ የምትኖሩ ሰዎች አግዙኝ በዚህ ዙሪያ። በአግባቡ ማታስተምረው ማትንከባከበው እንደ ቤተሰብ ማታሳድገው ከሆነ መንግስት ይነጥቃል። ልጁ የትም የምትዝረከረክ ምናምን ከሆነ ከዛ መንግስት ያሳድገዋል ማለት የልጁ መብት አለው። ልጁ ውለዱኝ ብሎ አልተወለደም። ስለዚህ በአግባቡ ማታሳድግ ከሆነ መንግስት ወስዶ ያሳድ። ስለዚህ አንቺ ሂጂ፣ ንብረት አለሽ እዛ፣ ብዙ ነገሩ ተመሰቃቅሏል አይደለ? እውነታቸውን እኮ ቤተሰቦች እዚህ ውጥርጥር ያለው ስትረስ ውስጥ ያለሽው ለዛ ነው። ደርሰሽ መመለስ ትችላለሽ፣ መመለስ እንኳን ብትፈልጊ። እዛ ግን ሄደሽ ይሄ ልብ የሌለው ጭንቅላትም የሌለው አይምሮንም ያጣ ሰውዬ በህይወትሽ ውስጥ እያደረገ ያለው ነገር መስመር አስዩ። ህጉን ተከትለሽ በስነ ስርዓት ችግሮችን ቅደም ተከተል ባላቸው መልኩ ፍቻቸው እንጂ ራሴን አጠፋለሁ ምናምን የሚለው እንትን ይስተካከላል። ይሄ ዝብርቅቅ ያለ ነገር በነገራችን ላይ ነገሮች ሲዘበራረቁ አንዳንዴ ቦታቸውን ሊይዙ ሊሆን ይችላል። ገብቶሻል? አንደን ቤትሽን ስታስተካኪ እኮ ዝብርቅርቅ አርገሽ ነው አይደል? ከዛ በኋላ ሻርፕ የሆነ የሚያምር ነገር ይስተካከላል። በህይወትሽ ውስጥም የተተበተበ ግራ የገባው ጭምልቅልቅ ያለ ነገር ውስጥ ከሆነ ያለሽው አሁን በቃ ሊስተካከል ነው። ስታስተካኪው ህይወትሽ መስመር ሲይዝ ደግሞ እንዴት እንደሚያምር እሺ። አይዞሽ። ደወለባት እንዴ? እኔ እኮ እዚህ ስትገቡ የሚደውሉት ጉድ አለ። እንድጠብቀው የሚደውሉት ሌላ ጊዜ ምናምን ደውለውላችሁ ማያውቁ። ተግባባን። እየደወለባት እሱን ነው እንደው እዚህ አምጥቶ እኮ መርፌ መውጋት። ግልጽ ነው። ገብቶኛል። ግን ጭንቀቴ አሌክስ በቃ ወይ እንዴት ብዬ ላስረዳ ብሎም ከህይወት ይወጣም ብለው ሊወጣልኝ አልቻለም። በቃ ማሰላስለው ምናምን በቃ ስተኛ ምንም ስራ መስራት አልቻልኩም። በቃ በአጠቃላይ ማለት ነው። ሄደሽ አስተካኪ።
ይሄን እንግዲህ እሺ እሺ መሄድ ምንም ለድርድር የምታቀርቢ ጉዳይ አለ። የልጅሽም ህይወት ያሳስብሽ ይገባል። እሺ አው ልጄ ነው በተለይ ያ ስለዚህ አሁን ትደርሽበታለሽ። ይሄን እዛ ግን የሚበላሹት ነገሮች አንዳንዴ ከረፈደ ሊሆን ይችላል የምትደርሺው። ስለዚህ ሄደሽ አስተካክዪው። እሺ እሺ አሌክስ እሺ አይዞሽ። እሺ እድሜና ጤና ይስጥልን። እናመሰግናለን። እሺ አሜን አሜን። አመሰግናለሁ። እሺ እሺ የምታገቡትን ሰው ምረጡ። ይሄ በፍቅር ከነፌ አየር ላይ መልኩ ማርኮኝ ምናምን ቁመናው፣ ደረቱ፣ አጥንቱ፣ ጂኒው ምናምን ብለሽ ዘለሽ ትዳር ውስጥ ለመግባት የምታስቢ በሙሉ አስቢበት። አንዳንዱ ካገባሽን በኋላ ጭምብሉን የሚገልጣል። እግዚአብሔር ሲሰጥሽ ነው ባይዚ ትዳር ጥሩ ልብ ያለው ሰው የሚያስብ ሰውን ያለ መጉዳት እቅድ ያለው። እናንተ በአንድ ክሊክ ኢሞና ቲክቶክ ላይ ምናምን ስለመታወቅ ይኸው ጣጣው። እኔ ግን የሆነ ሌላ ፕላኔት ላይ ምናምን ብሄድ ነው የሚሻለኝ። ምክንያቱም ከአይምሮ በላይ ነው ማለት ስታስቡት የምትሰሙት ነገር ማለት ነው። ማለት እንደ ወንድ አሁን ብጠይቁኝ ይህንን ላለማድረግ ምርጥ ሰው መሆንን አይጠይቅም። በቃ የሰውን ነገር አለመፈለግ፣ በሰው ሕይወት ላይ አለመረማመድ ሰላም አለው እኮ። ይሁን ማንም ሰው ማትጎዳዱበት ጫማ ውስጥ መቆም ምርጫ ነው። ጻድቅነት ምርጫ ነው። በቃ ነው መብት አለኝ፣ ምርጫ አለኝ። ማንም ሰው የመጉዳት ፕላን የለኝም ብዬ ማንንም ሰው ያለ መጉዳት ጫማ ውስጥ ከቆምኩ ሰላሜን መርጫለሁ ማለት፣ እንቅልፌን መርጫለሁ ማለት። ይሄ ሁሉ እኮ ለጥቅም እኮ ነው። ይሄ ሁሉ ለገንዘብ ነው። ይሄ ሁሉ የሆነ ነገር ከሰው ለማግኘት ነው። ገንዘቡ ቢቀርስ ጓድ እንደው ገንዘቡ ኑሮ ስትረስ ከሚለቅብህ አካውንት ውስጥ በሰው ላይ የተረማመድክበት ገንዘብ ተቆልሎ አንተ እንቅልፍ ከሌለ ምን ዋጋ አለው? ለማንኛውም ጓዶች፣ ሴቶች በተለይ አሁን ሴቶች ነው እየሰማን ያለ ነው ብዙ ህመም። አስቡበት። ሆዴ፣ አንጀቴ፣ ኩላሊቴ መተነፋፈሻ ስላለሽ ይወድሻል ማለት አይደለም። ክብራትና ክብራን ጥሩ ቆይታ ነበርን። በጣም ሰዓቱ የሄደው ምንድነው እሷን ያው ሪስፔክት ማድረግ አለብኝ። ገብታ በጣም ስለምታሳዝን ስማት ብዬ ነው እንጂ ቅድም መውጣት ነበረብኝ። እወዳችኋለሁ። ሁላችሁንም በጣም አከብራችኋለሁ። ጥሩ ቆይታ